And unhappily, Jesus Christ has no advantage over Genghis Khan. Because if you are strong enough, ruthless enough, powerful enough, evil will overcome good. ኢየሱስ ከጂንግስ ካን የተሻለ ብልጫ የለውም። ይህን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ኔታንያሁ በቢሊዮን የሚቆጠሩ የክርስትና እምነት ተከታዮችን ያስቆጣና ቀይ መስመሩን ረገጡ ያስባለባቸው ንግግር ማድረጋቸው ተሰምቷል። በዚህም በንግግራቸው መሃል ኢየሱስ ክርስቶስን በታሪክ ጨካኝ ከሆነው መሪ ጂንጊስ ካን ጋር ማነጻጸራቸው ክርስትናን እንደ መስደብ ተቆጥሮባቸዋል። ኢየሱስ ከጂንጊስ ካን የተሻለ ብልጫ የለውም ሲሉ ነው የተደመጡት። ጉዳዩ እያየለ በመምጣቱም ኔታንያሁ ማስተባበያና ማብራሪያ እስከ መስጠት ተገደዋል። ለመሆኑ ኔታንያሁ ብዙዎችን ያስቆጣው ንግግራቸው ምንድን ነው? ለንጽጽር የቀረበው ጂንጊስ ካንስ ማን ነው? በኋላ የሰጡት ማስተባበያና የተከላከሉበት የታሪክ መጽሐፍ ሐሳብስ ምን ይላል የሚለውን በዝርዝር የምናስደምጣችሁ ይሆናል። በሌላ በኩል ደግሞ የመካከለኛው ምስራቅ የጦርነት አውድማ ሌላ አስደናቂ ክስተት አስተናግዷል። ይህም ኢራን የአሜሪካን የመጨረሻውንና እጅግ ዘመናዊውን የጦር ጀት F-35 ላይትኒንግ II መምታቷ ተሰምቷል። ይህን አንድ የጦር ጀት ለመገንባት ብቻ በአማካይ እስከ $100 ሚሊዮን የሚጠይቅ ሲሆን እንዲህ ያለውን ውድ ቴክኖሎጂ በኢራን መመታቱን ሲኤንኤንን ጨምሮ በርካታ ዓለም አቀፍ መገናኛ ብዙሃን በሰበር ዜናነት እየዘገቡት ይገኛሉ። ከዚሁ ጋር ተያይዞ አሜሪካ ለዚህ ጦርነት በየሰከንዱ እስከ $11,000 እንደምታወጣ የሚጠቁሙ አስደናቂ መረጃዎችም ይፋ ሆነዋል። በዚህ የዛሬው ልዩ ዝግጅታችን እነዚህን ትኩስ መረጃዎችን ይዘላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። And unhappily, Jesus Christ has no advantage over Genghis Khan. Because if you are strong enough, ruthless enough, powerful enough, evil will overcome good. ይህ የቤንያሚን ኔታንያሁ ንግግር ነው በዓለም ዙሪያ የሚገኙ ክርስቲያኖችን እንዲቆጡ ያደረገው። ኔታንያሁ ከኢራን ጋር እየተካሄደ ስላለው ጦርነትና ስለ እስራኤል ወታደራዊ ስትራቴጂ ማብራሪያ ለመስጠት በእንግሊዝኛ ቋንቋ ጋዜጣዊ መግለጫ በሰጡበት ወቅት ነበር ይህ አወዛጋቢ ንግግር የተሰማው። ጠቅላይ ሚኒስትሩ የታሪክ ምሁሩን ዊል ዱራንትንና ዘ ሌሰንስ ኦፍ ሂስትሪ የተሰኘውን መጽሐፍ በመጥቀስ በታሪክ ውስጥ የኃይል ሚና ምን እንደሚመስል ለማስረዳት ጥረት አድርገዋል። ይሁን እንጂ የክርስትና እምነት ዋነኛ ምሰሶ የሆነው የኢየሱስ ክርስቶስን ስም ከጨካኙ የሞንጎል መሪ ጂንጊስ ካን ጋር ጎን ለጎን ማሰለፋቸው ብዙዎችን አስደንግጧል። በንግግራቸው መሃል ታሪክ እንደሚያሳየው ኢየሱስ ክርስቶስ ከጂንጊስ ካን የተሻለ ብልጫ የለውም ማለታቸው ለእምነቱ ተከታዮች እንደ ትልቅ ስድብና የሞራል ዝቅጠት ተደርጎ ተወስዷል። ይህ ንግግር በማህበራዊ ሚዲያዎች ላይ በፍጥነት በመሰራጨቱ በዓለም አቀፍ ደረጃ በክርስቲያን ማህበረሰብ ዘንድ ከፍተኛ ተቃውሞና ቁጣ እንዲቀሰቀስ ምክንያት ሆኗል። ብዙዎች ኔታንያሁ እምነት የሚነካ ንግግር አድርገዋል በማለት ተቃውሟቸውን በተለያዩ መድረኮችና በሶሻል ሚዲያ ዘመቻዎች ላይ መግለጽ ጀምረዋል። የንግግሩ ይዘት ከፖለቲካዊ ትንታኔ አልፎ በሃይማኖታዊ ስሜት ላይ ያነጣጠረ መስሎ በመታየቱ ከፍተኛ ዲፕሎማሲያዊና ማህበራዊ ጫናዎችን በእስራኤል መንግስት ላይ መፍጠር ችሏል። ጂንጊስ ካን 13ኛው ክፍለ ዘመን መጀመሪያ ላይ የሞንጎልን ግዛት የመሰረተና በታሪክ ታይቶ የማይታወቅ የየብስ ግዛትን በደም መፋሰስ የገነባ እጅግ ጨካኝ ጦር መሪ እንደሆነ ይነገርለታል። ይህ ንጉሥ በወረራ በሄደባቸው ስፍራዎች ሁሉ ከተሞችን በማውደም ንጹሐንን በመጨፍጨፍና የጥፋት አርማውን በመትከል የሚታወቅ የጭካኔ ተምሳሌት ሆኖ በታሪክ መዝገብ ሰፍሯል። ኔታንያሁ እንዲህ ያለውን የጥፋትና የሞት መልእክተኛ ከሰላሙና ከፍቅሩ ንጉሥ ከኢየሱስ ክርስቶስ ጋር አነጻጽረዋል ተብለው እየተወቀሱ ይገኛሉ። በክርስቲያኖች እይታ ኢየሱስ የህይወት ምንጭ ሲሆን ጂንጊስ ካን ደግሞ የሚሊዮኖችን ህይወት የቀጠፈና ምድርን በደም ያጠጣ አምባገነን መሪ ተደርጎ ይወሰዳል። ጠቅላይ ሚኒስትሩ ኢየሱስ ከጂንጊስ ካን የተሻለ ብልጫ የለውም በማለት የተጠቀሙት ንጽጽር ቅዱስ የሆነውን የፍቅር መንገድ አርክሶ ከሰይፍና ከጭካኔ መንገድ ጋር እኩል በማሰለፉ እንደሆነ በብዙዎች ዘንድ እየተነገረ ይገኛል። ነገር ግን ኔታንያሁ በንግግራቸው ወቅት ሊያስተላልፉ የፈለጉት ዋና መልእክት በዓለም ላይ የሞራል የበላይነት ብቻውን ለህልውና ዋስትና ሊሆን እንደማይችል ለማስረዳት እንደነበረ ተገልጿል። እንደሳቸው አባባል አንድ ወገን የቱንም ያህል ቅዱስና በጎ ቢሆንም ተቃዋሚው ኃይለኛና ጨካኝ ከሆነ በጎነቱ ብቻውን ሊያድነው እንደማይችል ለመግለጽ ነው። ጠንካራ ጨካኝና ኃይለኛ ከሆንክ ክፋት በጎነትን ያሸንፋል በማለት በታሪክ የታዩ አሳዛኝ እውነታዎችን በምሳሌነት በመጥቀስ የኃይልን የበላይነት ለማሳየት ነበር የሞከሩት ሲሉ ደጋፊዎቻቸው ይሞግታሉ። ይህንን ሀሳባቸውን ለማጠናከርም ወረራ ልከኝነትን ያሸንፋል የሚል መርህን በማንሳት ለእስራኤል ወታደራዊ ጥንካሬ ምን ያህል አስፈላጊ እንደሆነ ለዓለም ለማሳየት የሞከሩበት አጋጣሚ ነበር ተብሏል። ይሁን እንጂ የኢየሱስ ክርስቶስን ስም ከጥፋትና ከጭካኔ ምልክት ጋር ከሆነው ከጂንጊስ ካን ጋር ማነጻጸራቸው የንግግሩን ፍሬ ነገር ወደ ጎን እንዲያፈ
እንዲያፈነግጥ አድርጎታል ተብሏል። የሰጡት ምሳሌ የብዙዎችን እምነት የሚነካ በመሆኑ ዋናው የፖለቲካ መልእክታቸው ሃይማኖታዊ ውዝግብ ተውጦ እንዲቀርና የትችት ማዕት እንዲወርድባቸው ምክንያት መሆኑ ተገልጿል። ይህ አገላለጽ በታሪክ ምሁሩ ዱራንት መጽሐፍ ውስጥ የተጠቀሰ ቢሆንም በኔታንያሁ አንደበት መነገሩ ግን ጉዳዩን ዓለም አቀፍ ቀውስ እንዲመስል አድርጎታል። ታዲያ የንግግር ያስከተለው ተቃውሞ የበረታ ሲሄድ ጠቅላይ ሚኒስትሩ ማብራሪያ መስጠታቸውን ከታይምስ ኦፍ እስራኤል ዘገባ ለመመልከት ችለናል። በማብራሪያቸውም በኢየሱስ ክርስቶስ ላይ ምንም አይነት የማንቋሸሽ ወይም የስድብ ፍላጎት እንዳልነበራቸውና ንግግራቸው ተዛብቶ እንደቀረበ በይፋ ገልጸዋል። የተጠቀሙት ሐሳብ የታሪክ ምሁሩ የዱራንት እንጂ የእሳቸው የግል አመለካከት እንዳልሆነ በመጥቀስ ራሳቸውንና መንግስታቸውን ከጥቃቱ ለመከላከል ሞክረዋል። ዱራንት ራሱ የኢየሱስ ክርስቶስ አድናቂ እንደነበርና የገለጸውም የታሪክን አሳዛኝ ገጽታ ለማሳየት ብቻ እንደነበር ኔታንያሁ በማብራሪያቸው ውስጥ አስረድተዋል። የንግግራቸው እውነተኛ ዓላማ የእስራኤልን ወታደራዊ እርምጃ ትክክለኛነትና የጥንካሬን አስፈላጊነት ለዓለም ማሳወቅ እንደነበር አብራርተዋል። ሆኖም ግን የሰጡት ማብራሪያ በወቅቱ የፈጠሩትን ትልቅ ቁጣ ሙሉ በሙሉ ሊያስቀር እንዳልቻለ ከተለያዩ አካላት ከሚሰጡት አስተያየቶች ለመታዘብ ችለናል። ብዙዎች አሁንም ቢሆን የሃይማኖት መሪዎችንና ቅዱሳን ግለሰቦችን ለፖለቲካዊ ትርፍ በምሳሌነት መጠቀም ተገቢ አለመሆኑን በመግለጽ ተቃውሟቸውን መቀጠላቸውን ገልጸዋል። የጠቅላይ ሚኒስትሩ ማብራሪያ እሳቱን ለማጥፋት ቢሞክርም በብዙዎች ልብ ውስጥ የፈጠረው ቅሬታ ግን በቀላሉ የሚታይ እንዳልሆነ ታዛቢዎች ይናገራሉ። ከዚህ ሃይማኖታዊ ውዝግብ ስንወጣም ኔታንያሁ በዚሁ ጋዜጣዊ መግለጫ ላይ ስለ ጦርነቱና ስለ ኢራን ወቅታዊ ወታደራዊ አቋም ንግግር አድርገዋል። በእሳቸው እምነት የእስራኤል ጦር በወሰደው የተቀናጀ እርምጃ ኢራን አሁን ላይ ዩራኒየም የማበልጸግ አቅሟ ሙሉ በሙሉ መዳከሙን አስታውቀዋል። እንዲሁም የባለስቲክ ሚሳኤሎችን የማምረት አቅሟን ማውደማቸውን በመግለጽ ወታደራዊ የበላይነትን መቀዳጀታቸውንና ኢራንን ለከፋ ችግር መዳረጋቸውን ተናግረዋል። ከአሜሪካ ጋር ስላላቸው ግንኙነት ሲናገሩም ፕሬዚዳንት ትራምፕ ወደ ጦርነቱ የገቡት በራሳቸው ውሳኔ እንጂ በእሳቸው ግፊት እንዳልሆነ ገልጸዋል። እስራኤል አንዳንድ ቁልፍ ጥቃቶችን ለብቻዋ እንደፈጸመችና የደቡብ ፓርስ የተፈጥሮ ጋዝ ክምችትን መምታቷን በመጥቀስ የሀገሪቱን የመከላከል አቅም ለማሳየት ጥረት አድርገዋል። በአጠቃላይ የኔታንያሁ ንግግር ወታደራዊ ስኬቶችን ለማብሰር የታለመ ቢሆንም የተጠቀሙት ንጽጽር ግን ለረጅም ጊዜ የሚታወስ ትልቅ ውዝግብ የሚሆን ነው ተብሏል። ወደ ሌላኛው መረጃችን እናመራለን። በመካከለኛው ምስራቅ ለ3 ሳምንታት በተሻገረው በዚህ አስከፊ ጦርነት ለመጀመሪያ ጊዜ የኢራን ጦር የአሜሪካን እጅግ ዘመናዊውን F-35 ላይትኒንግ II የጦር ጀት መምታቱን የሚያሳዩ መረጃዎች ወጥተዋል። የአሜሪካው ሴንትኮም ቃል አቀባይ ቲም ሃውንኪስ እንደገለጹት 5ኛው ትውልድ ተለዋዋጭ የጦር ጀት በኢራን ሰማይ ላይ የውጊያ ተልዕኮ እያከናወነ ባለበት ወቅት በደረሰበት ጥቃት በአስቸኳይ ለማረፍ ተገዷል ብለዋል። ጥቃቱ የተሰነዘረው ከኢራን በተተኮሰ ሚሳኤል እንደሆነ የሚታመን ሲሆን ይህ ክስተት ጦርነቱ ከተጀመረበት ጊዜ አንስቶ ኢራን የአሜሪካን ጀት ስትመታ የመጀመሪያው ያደርገዋል ተብሏል። ምንም እንኳ ጀቱ በደረሰበት ጉዳት ምክንያት በአቅራቢያው በሚገኝ የአሜሪካ የጦር ሰፈር በችኮላ ቢያርፍም አብራሪውም በሰላም መትረፉንና በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኝ ታውቋል። ይህ ከ100 ሚሊዮን ዶላር በላይ የሚያወጣውና እጅግ ውድ የሆነው ቴክኖሎጂ መመታቱ የአሜሪካን ወታደራዊ የበላይነት ጥያቄ ውስጥ የሚጥልና የቀጠናውን ውጥረት ይበልጥ የሚያፋፍም ክስተት ሆኖ ተመዝግቧል። በአሁኑ ወቅት አሜሪካም ሆነች እስራኤል በዚህ ጦርነት ውስጥ F-35 ጀቶችን በስፋት እየተጠቀሙ ሲሆን የደረሰው ጉዳትም በከፍተኛ ደረጃ ምርመራ እየተደረገበት እንደሚገኝ ቃል አቀባዩ አረጋግጠዋል። አሜሪካ በዚህ ጦርነት ውስጥ ሌሎች የጦር አውሮፕላኖችን ብታጣም በኢራን ተመቶ ጉዳት የደረሰበት ግን ይህ የመጀመሪያው F-35 ጀት መሆኑ ጉዳዩን ለየት ያደርገዋል። ቀደም ሲል 3 የአሜሪካ F-15 የጦር ጀቶች በኩዌት የአየር መከላከያ በስህተት ተመተው የወደቁ ሲሆን አብራሪዎች ላይ ጉዳት አለመድረሱ ይታወሳል። እንዲሁም ባለፈው ሳምንት በምዕራብ ኢራቅ ላይ አንድ KC-135 የነዳጅ መሙያ አውሮፕላን ተከስክሶ 6ቱም የበረራ አባላት ሕይወታቸው ማለፉ አይዘነጋም። የዚህ አውሮፕላን መከስከስ መንስኤ እስካሁን ባይታወቅም የአሜሪካ ጦር ግን ጥቃቱ ከጠላትም ሆነ ከወዳጅ ወገን በተተኮሰ እሳት እንዳልሆነ በይፋ መግለጫ ሰጥቶ ነበር። ይሁን እንጂ አሁን የተከሰተው የኤፍ-35 መመታት የኢራን የአየር መከላከያ አቅም አሁንም ድረስ አደገኛ መሆኑን ለዓለም በተግባር ያሳየ ክስተት በመሆኑ ዋይት ሀውስን አሳስቧል። ይህ ሁኔታ አሜሪካ የኢራን የአየር መከላከያ ወድሟል በማለት ስታሰራጭ የነበረውን መረጃ ጥርጣሬ ውስጥ የከተተና የወታደራዊ ስትራቴጂክ ለውጥ እንድታደርግ የሚያስገድዳት ሆኖ ተገኝቷል። ይህ ወታደራዊ ኪሳራ አሜሪካ ለጦርነቱ የምታወጣው ወጪ እጅግ አስገራሚና ለብዙዎች ማመን የሚከብድ መሆኑን የሚያሳዩ መረጃዎች እንዲወጡ ምክንያት ሆኗል። የወጡ አዳዲስ መረጃዎች እንደሚያመለክቱት አሜሪካ ለጦርነቱ በየሰከንዱ እስከ $11,000 የሚደርስ ከፍተኛ መጠን ያለው ገንዘብ እያፈሰሰች ትገኛለች። ይህ ወጪ በደቂቃና በሰዓት ሲሰላ በአሜሪካ ኢኮኖሚ ላይ የሚፈጥረው ጫና እጅግ ከፍተኛ መሆኑን የኢኮኖሚ ባለሙያዎች
በስጋት መግለጽ ጀምረዋል። ጦርነቱ በረዘመ ቁጥር የአሜሪካ ግብር ከፋዮች ገንዘብ ለጦር መሳሪያና ለወታደራዊ ድጋፍ መዋሉ በሀገር ውስጥ ፖለቲካ ላይ ከፍተኛ ተቃውሞ ሊያስነሳ ይችላል ተብሏል። በየቀኑ የሚወጣው በሚሊዮን የሚቆጠር ዶላር ለጥፋት እየዋለ መሆኑ የሰላም ተሟጋቾችን ሲያስቆጣ፣ በሌላ በኩል ግን ፔንታገን ኪሳራውን ለመተካት ተጨማሪ በጀት እየጠየቀ ነው። ይሁን እንጂ አሜሪካ ይህንን ሁሉ ወጪ እያወጣችን ቢሆን አጋሮቿን ከጥቃት ለመጠበቅ አዲስና ግዙፍ የገንዘብ እንቅስቃሴ መጀመሯን ይፋ አድርጋለች። በዚህም አሜሪካ የኢራንን ጥቃት ለመመከት የሚውል የ23.5 ቢሊዮን ዶላር የጦር መሳሪያ ለባሕረ ሰላጤው ቁልፍ አጋሮቿ የሚሰጥ ግዙፍ ጥቅል በይፋ ማጽደቋ ታውቋል። የውጭ ጉዳይ መስሪያ ቤቱ ለተባበሩት አረብ ኤሜሬትስ፣ ለኩዌትና ለዮርዳኖስ የሚሰጥ የ16.5 ቢሊዮን ዶላር ይፋ ሽያጭ መፍቀዱ የቀጠናውን ኃይል ሚዛን የሚቀይር እርምጃ ነው ተብሏል። ይህም ለተባበሩት አረብ ኤሜሬትስ የሚሆኑ የላቁ ሚሳኤል መከላከያዎች፣ ራዳሮች፣ የኤፍ-16 ጥይቶችና የድሮን መከላከያ ስርዓቶችን በስፋት ያካተተ ስምምነት ነው። በተጨማሪም ለኩዌት የሚውል የ8 ቢሊዮን ዶላር ዘመናዊ የሚሳኤል መከላከያ ራዳሮችና ለዮርዳኖስ የሚሆን የአውሮፕላን ድጋፍ በዚሁ ጥቅል ውስጥ ተካቷል። ይህ ግዙፍ የጦር መሳሪያ ሽያጭ አሜሪካ በቀጠናው ያላትን ተሰሚነት ለማስቀጠልና አጋሮቿ በኢራን እንዳይጠቁ ለማድረግ የወሰደችው ወሳኝ እርምጃ መሆኑ ታውቋል። ይህ እንቅስቃሴ አሜሪካ ለጦርነቱ በየሰከንዱ የምታወጣውን ወጪ ቢጨምረውም የቀጠናውን የነዳጅ መስመሮችና የራሷን ብሔራዊ ጥቅሞች ለማስከበር ግን የግድ መሆኑ ተገልጿል። ከዚህ በተጨማሪም ሌላ የ7 ቢሊዮን ዶላር ይፋ ያልተደረገ ስምምነት ነባር ውሎችን በማስፋት በቀጥታ ለተባበሩት አረብ ኤሜሬትስ እንዲሰጥ ተወስኗል። ይህ ስምምነት የኮንግረስ ክለሳ ወይም ግምገማ የማይፈልግ በመሆኑ ሽያጩን በፍጥነት ለማከናወንና መሳሪያዎቹን ለኤሜሬትስ ለማድረስ ምቹ ሁኔታን እንደሚፈጥር ተገልጿል። ከዋነኞቹ ሽያጮች መካከል የ5.6 ቢሊዮን ዶላር የፓትሪዮት ሚሳኤሎችና የ1.32 ቢሊዮን ዶላር የቺኑክ ሄሊኮፕተሮች በዋናነት ይጠቀሳሉ። እንዲሁም የአምራም የአየር ላይ ሚሳኤሎች፣ ከተሃድ ጋር የተገናኙ ራዳሮችና ሌሎች ከፍተኛ የቴክኖሎጂ መሳሪያዎች በዚሁ ስምምነት ውስጥ መካተታቸው ታውቋል። ይህ የጦር መሳሪያ ድጋፍ የመጣው ኢራን በእነዚሁ ሀገራት ላይ ሚሳኤሎችን ካስወነጨፈች ከ3 ሳምንታት በኋላ ሲሆን ሀገራቱ ወደ ዋሽንግተን ጥሪ ማድረጋቸው ይታወቃል። አሁን የተሰጠው ምላሽ ግልጽና ወሳኝ ሲሆን ይህም አጋሮችን በፍጥነት ማስታጠቅና ማንኛውንም የወደፊት ጥቃት ለቴህራን እጅግ ከባድ ለማድረግ ያለመ እንደሆነ ተገልጿል። የአሜሪካ መንግስት በዚህ እርምጃው የመካከለኛው ምስራቅ አጋሮቹ በራሳቸው እንዲቆሙና የኢራንን ጦር እንዲመክቱ ለማድረግ ትልቅ እቅድ ይዞ እየተንቀሳቀሰ እንደሚገኝ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን የግዙፍ የጦር መሳሪያ ሽያጭ አስመልክቶ በትሩዝ ሶሻል ሚዲያቸው ላይ መልእክት አስተላልፈዋል። ፕሬዝዳንቱ ጠንካራ አጋሮች ጠንካራ መከላከያ በሚል ባሰፈሩት ጽሑፍ አደገኛ በሆነ አካባቢ ለሚገኙ ወዳጆች ድጋፍ በመስጠት ረገድ ምንም አይነት ይቅርታ እንደማይጠይቁ ገልጸዋል። እንደ ትራምፕ አባባል አሜሪካ አጋሮቿን ማስታጠቅ ያለባት የኢራንን መስፋፋት ለመግታትና የቀጠናውን ሰላም በኃይል ለማስከበር በሚያስችል መልኩ መሆን አለበት። ይህ የፕሬዝዳንቱ አቋም አሜሪካ ለጦርነቱ የምታወጣውን ወጪና የምታደርገውን ወታደራዊ ድጋፍ ትክክለኛነት ለማስረዳትና የሀገር ውስጥ ተቃውሞን ለማርገብ የታለመ ነው። ፕሬዝዳንቱ አጋሮቻቸው በራሳቸው እንዲከላከሉ በማድረግ የአሜሪካ ወታደሮች በቀጥታ የሚከፍሉትን መስዋዕትነት ለመቀነስ ያላቸውን ፍላጎትም በዚሁ ንግግራቸው ውስጥ አንጸባርቀዋል። ይሁን እንጂ ይህ ከፍተኛ የጦር መሳሪያ ሽያጭ ቀጠናውን ይበልጥ ወደ ጦር መሳሪያ እሽቅድምድም ሊከተው ይችላል በሚል ከፖለቲካ ተንታኞች ስጋት እየቀረበ ይገኛል። የትራምፕ አስተዳደር ግን የጥንካሬ ፖለቲካ ብቸኛው የሰላም መንገድ መሆኑን በጽኑ በማመን ወታደራዊ ድጋፉን አጠናክሮ ለመቀጠል ቁርጠኝነቱን አሳይቷል። በአጠቃላይ የመካከለኛው ምስራቅ ጦርነት ከወታደራዊ ግጭት አልፎ ወደ ከፍተኛ የዲፕሎማሲና የኢኮኖሚ ጦርነት እየተሸጋገረ መሆኑን የአሁኑ ሁኔታዎች ያመለክታሉ። የኤፍ-35 ጀት መመታት አሜሪካን ለከፋ ኪሳራ ቢዳርጋትም ምላሹ ግን አጋሮቿን በቢሊዮን የሚቆጠር ዶላር በማስታጠቅ ለኢራን ጠንካራ መልእክት እየላከች ትገኛለች። በየሰከንዱ የሚፈሰው 11,000 ዶላርና የባለሰላጤው ሀገራት የታጠቁት የፓትሪዮት ሚሳኤሎች ጦርነቱ በቀጣይ ቀናት ወደ ከፋ ደረጃ ሊያመራ እንደሚችል ይጠቁማሉ። ኢራን በበኩሏ የአሜሪካን ጀት መምታቷን እንደ ትልቅ ስኬት ብትቆጥረውም ከፊት ለፊቷ ግን በአሜሪካ ድጋፍ እጅግ የዘመኑ የጎረቤት ሀገራት መከላከያዎች ይጠብቋታል። የነዳጅ መስመሮችንና የአሜሪካና እስራኤልን ብሔራዊ ጥቅም ለማስከበር የሚደረገው ይህ ግብግብ በመላው ዓለም ኢኮኖሚና ፖለቲካ ላይ የራሱን ጠባሳ ማሳረፉ የማይቀር ነው። የትራምፕ አስተዳደር የጀመረው ይህ ግዙፍ የታጠቅ ዘመቻ ጦርነቱን ያቆመው ወይም ይበልጥ ያፋፍመው እንደሆነ የሚታየው በቀጣዮቹ ጥቂት ሳምንታት በሚኖሩ ክስተቶች ይሆናል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም